ከለከሉ በእንደዚህ እኛ ይስሩ አይደለም ስለሰው ስለሌላ ሰው ቤት አታውሪ የራሳችን እንደፈለጋችሁ ነው አይደለም ለመሰለሽ ሁነት የሚናገር ሰው በዚህ ምድር ላይ አይወደድም ገብቶሻል ተፈማገር የራሳችን ምን ይወደዳቸው በቃ ታዩ አታውሪ ስለዚህ አይደለም እኛ መጠመድ የለብንም እኛ ያልን ያለነው ብሩኬና ሃይሚ ይለያዩ ሳይሆን ብሩኬ የሚሰራው ስራ ለኛም ለትውልድም ትምህርት የለውም ስንት አይነት ፕራንክ አለ ስንት አይነት የሚያስተምር ነገር አለ ሲሰሩም ደግሞ ማለት ነው ሲሰሩም እንደዚህ ተንዛዛ አይስሩ 5-6 ቪዲዮ አይሰራ ወይስ ሲጀመር ወይ ለኛ ይንገረን ፕራንክ እንደሆነ ኦኬ እኛ እንዳንሰማ እንዳን በጉጉት እንድናይ ከፈለገ ደግሞ ያሳጥረው እሷን የሚያስለቅስ ልጅቷ በገንዘብም ትምጣ ሲጀመር ከመጀመሪያም እናውቃለን ፊልም እንደሆነ ግን እኛ ላይ ፊልም አይሰራም ንግግር ማወቅ አለባት ተከፍሏትም ብትመጣ አሁን ትላንትና ምንድን ነው ያለችው ለልጄ ነው ያላንስም ልጁ ሲጀመር አባቱ አይደለማ አባቱ ቢሆን ኖሮ እኔ እስከ መጨረሻ ነው የምፋለመው አይደል እንዴ ከእንደገና አንቺ የመጥሪያ ወረቀት ሲላክልሽ የመግደት መብት የለሽም በህግ እሷን ነው የሚያስጠይቀው ገባሽ ይሄን ሁሉ እኛ መሀይም አይደለንም ይሁን ብለን እስቲ መጨረሻው ስንል ደግሞ ዛሬ ቀለበት ብሎ ምን አይነት ንቀት ነው ይሄ እኛ ይቅርታ ተብለናል እንዴ እኛ እኮ ተሰድበናል እኔ ማን ያቃናን ማን ገብቶ የሚሳደበው ስለዚህ አሁንም ስተት አለ አሁንም ይሄ ነገር ይጥራልን ፕራንክ ከሆነ አንዴ ቤኪ ነው አንዴ ጂኒ ነው ከቪዲዮ በኋላ እኮ ጉዳቸው እየወጣ ነው ለምን የሀቅ አምላክ እያስወጣ ነው የስንቱ እንባ ያለቀሰ ሰው አለ ስለዚህ ይሄንን ነገር ሳያጠሩልን እኛ ቀለበት እሷ አሽላ ብታረግም እኛም ደግሞ ስለመብካችን ስለተሰደብነው እንጨዋለን ከመጫው ነገም ተነጎዳም ወደ ኋላ አለም ይበቃናል ድራማ በቃ መብቂያ ግን ሲኖረው እሷም ይቅርታ በስርዓት ተጠይቃ እኛም ይቅርታ መጠየቅ አለብን 4 ነጥብ በቃ እኛ የጫው ነው ከሴት ጎን ስለቆምና የተሰደብነው ፈረስም አድርጓል አሉ ስቶሪ ላይ ፈረስም ቀርቶ ነገ አያም ጭኔ ምጣ አይ ዶንት ኬር እኔ ምን ችግር የለብኝም እኔ ፍሬ ታፈሰን አያቀኝም አላቀው ነገር ግን እንደ አንድ እንትን የሰው ሞደ ስለሰጣቸው ልጆቹን እወዳቸዋለሁ እንዲለያዩ አልፈልግም ነገም ዛሬም ተነጎዳም ነገር ግን ይሄንን ስራ ነው ያመጡት ወይስ ትክክለኛ ሚስናት ወይስ ውሽማናት ይሄንን መጥራት አለበት አንፋታም በቃ እኔ በኩል አልፋታውም ይሄንን አጥርቶ ነው እግሯ ላይ ወድቆኛ ያየን ይቅርታ እሷ ያነባችሁን እንባ ብሩክ ያንብቶ ተንሰክስቆ ይቅርታ ጠይቋት ከዛ ለኛንም ይቅርታ ይጠይቁን ከዛ በኋላ ሞኛ ሽምግልና ለሃይሚ እንሰርላታለን በቃ እንድትተው ያለውን ነገር አመሰግናለሁ እስቲ አውርት ልናገር እዚህ ላይ ፍርዬ ልክ ነሽ ምክንያቱም እሷም የተናደደችው ቅድም ስናወራ ነበር ምክንያቱም ሁሉ ጊዜ ድራማውን ተመልከት ዩዘር እግዚአብሔርን ምክንያቱም ኦዲየንሱን እዚህ ጋር ህፃን ጂል ያልተማረ ብለው ነው የሚያስቡት ገባሽ ያመጣሉ ድራማው መደምደሚያ ሁሉ ጊዜ ወይ ኦዲየንስ ነው ወይ ደግሞ ካሜራማን ነው ገባሽ የዛኔ እንደዛ በአንድ ግሩ አቁመናት በቃ ለምን ይሄ ነገር ሲጀመር ሲያመጡ ድራማውን ትክክለኛ ድራማ ማምጣት አለባቸው በቃ ትክክለኛ የሚያስተምር ስርዓት ያለው ፓርተል ማምጣት ነው ያለበት አሁን እዚህ ጋር መጥቶ የሁሉ የኛ ያወራ ነው ሁሉ የልጅቷ ምኑም አሁን እኮ እዚህ ጋር በቃ አሁን በቃ ቤኪ ላይ ተደፈደፈ ልጅቷን ያመጣ ይከሌ ነው ይከሌ የመጀመሪያ አወሩትስ መጀመሪያ ተወራውስ ነገር እንዴት ነው የሚሆነው ባለፈው በውሸት ሃይሚ ቀለበት አስራለች ይሄ ሁሉ ለምን እሷስ ቢሆን ክብሯን ዝቅ የሚያረግ ስራ ለምን ነው የምትሰራው ለምን ነው ክብሯን ዝቅ የሚያረግ ስራ የምትሰራው እንዴ ያኔ ስንት ነው የተባለችው እንዴ ስንት ነገር ነው የተባለችው ፋሲል ቀል በድብቅ አስራለች ብሎ ያላየ ነው ከሱ ጋር እያለች አንድ ሴት ከአንድ ወንድ ጋር እያለች ቤት ሀገር ነው ቀለበት የምታስረው ከየትም የለም ብለው አሉ እሺ ብለን ስንል የለም የሱም በበቃቸው ጊዜ በክቶ ከዛን እሱ ሄዶ እሷን ይቅርታ አለ ኦዲየንስን አላለ እንዴ ምን አይነት ስራ ነው ይሄ የሚሰሩት ስራ መስተካከል አለባቸው በቃ እንዴ አሁን ደግሞ ቤኪ ነው ይሄንን ያመጣው ማንንም አይሰማው ማንንም ማለት በኔ በኩል እኔ በዚህ አልስማማም ያመጡት ድራማ ነው ማጥብዬ አሁን አንድ ነገር እዚህ ጋር የተረዳሁት አንቺ ያልሽው ትክክል ነው መናገር እንፈልገው ምንድነው ልጅቱ ለምን መጣች ለምን ወጣች መቼ ተመልሳ ትመጣለች ይሄን ነገር በደንብ ግልጽ ያርጉልን እንፈልገዋለን ምክንያቱም የልጅቱ ነው ብለው ያመጡት ለምን በምን ዙሪያ ነው ቤኪ ሊሆን የቻለው
እሱ ነው። እነሱ እኮ ሁሌ እኮ ድራማውን ይጀምሩና የድራማው መጨረሻ ሲያልቅ እኮ አንድ ቀን እንደዚህ ልናደርግ እንደዚህ ልናደርግ ፈልገን ነው እንደዚህ ቢሆን እንደዚህ ልናስተምራችሁ ነው ብለው መቼ ቀን አብራርተው ያውቃሉ? መቅዲ ማለት ነው። እኔ እያልኩ ያለው መቅዲ ትክክል ነሽ። እዚህ ላይ አልቀበለውም ነው በቃ። ምክንያቱም ባለፈው ገስት ላይ የተጣላሹ ከልጆች ጋር በምንድን ነው የጻፈው? ሚኪ ነው አሉ እና የተጻፈው የት ገባ? ለምንድን ነው በስነ ስርዓት የማያመጡት? ድራማም ከሆነ የሚያስተምርም ከሆነ የት ገባ? ማብራራት እኮ ይጠበቅባቸዋል እኮ። አሁን ቤኪ እዚህ ላይ ደግሞ ሰውም እንደሚጣላ እኮ ያውቃሉ እኮ፣ ይገባቸዋል። እነሱ የራሳቸውን ብቻ ነው የሚያስቀድሙት። ይከፋፈሉና እዛ አንዷ እዛ እንትን ትላለች። ዛሬ ቪዲዮ ለምን እንደዚህ አይነት ነገር እሷስ ቢሆን ለምንድን ነው ክብሯን እንትን ማትለው? በቃ እንዴ ምንድን ነው? እሷንም ለማታለል ሊሆን ይችላል። ምክንያቱም ሰው እንዲያምንና እንዲቀበል እሷ ትመን አይመለከተኝም። እኔ ደግሞ ለምን ቤኪ ላይ አልስማማም። ዛሬ እኛን አፍ ለማዘጋት እንደዚህ ተብሎ ጁሎች ተነግሯቸዋል። ቤኪ ነው ያመጣት ብለህ አበደን የበፊት ትናንትና እንደዛ ስላሉ ሊሆን ይችላል። መቅዲ ጥያቄ ልጠይቅሽ። ያ ቮይስ የወጣው ፍጹምና ቤኪ የሰሩት ነው። እህትየውን ያመጧት እኛ ከቨር ልናደርግ ትክክለኛ ሰዎች ከሆኑ ትክክለኛ ቤኪም ሆነ ፍጹምም ትክክለኛ ለሁለቱ የሚፈርዱ ከሆነ የሁለቱ አለመለያየትን የሚፈልጉ ከሆነ የብሩኬን ከቨር ልናረግለት ነው፣ ወደኛ ሸክሙን ልናመጣ ነው ብለው ለምን ለሀባሉት? ለምን ገባሽ? አንዴ ሲጀመር ጀምሮ ቤኪ ወደ ጓደኛው ነው እያደላ ያለው። ሪል ነው ብሎ ለመናገር በቃ ትክክለኛ የእሱ ልጅ ነው ብሎ ለመናገር እኮ ትንሽ ነው የቀረው። በሚሰራቸውም በሚጽፋቸውም ጽሁፎች ለእኛ የሚያስተላልፈው መልእክት አለ። ቤኪ ላይ ለመደፍደፍ ነው እንትና ኦዲየንስ ላይ ለመደፍደፍ ነው አይደለም። እዚህ ጋር ኦዲየንስ ምናምን በኋላ ላይ ነው የምናውቀው። አንድ ትልቁ ስህተት ራሱ ባለቤቱ ጋር አለ። በስህተት ላይ ስህተት በስህተት የሚሰራው ቤኪ የሚያውቀው ነገር አለ። ቤኪ በደንብ የሚያውቀው ነገር አለ። ቤኪ ካሜራማን አይደለ እንዴ? እንዴት ነው የማያውቀው? እሱ አይደለ እንዴት የማያደርገው? እሱ አይደለ እንዴ እንዲህ ብንሰራ እንዲህ ተብሎ አማካሪ እሱ አይደለ እንዴ? እንዴት አያውቅም? ያውቃል እኮ ሁሉን ነገር። ነገር ግን በቤኪ ማስታበብ በራሱ ቪዲዮ ሲመጣ ይኸውልሽ ቤኪ ካሜራማንም ሆኖ ቢሆንም ኖሮ በቤኪ ማሳበብ የለብንም። እነሱ የስራው ባለቤት እነሱ እስከሆኑ ድረስ እነሱ ናቸው ማብራራት ያለባቸው። እኔም እኮ የምለው ይሄን ነው። በቃ ቢመራችሁም ብንትን የቤኪን እኮ ቻናል የቤኪን ቪዲዮ አይደለም የምናውራው እኮ ስለ እነሱ ቪዲዮ ነው የምናውራው። ቤኪ እንደዛ አደረገ? አዎ ያደርጋል። ስለዚህ አሁን እነሱን ቤኪ ላይ ካሳበብንላቸው እነሱም እኮ ኖ ቆይ አዳምጪኛ። በቃ ተረጋጊ እሺ በቃ ይቅርታ አድርጊልኝ ብሎ ከትላንት ጀምሮ ራሱ እስከ ዛሬ ማለት ነበረበት። ትላንትና ማን ካንቺ ጋር ይኖራል እንዲህ እየተጨቃጨቁ ምናምን ብሎ ዛሬ ራሱ በጣም አመሰግናለሁ እየሩስ እያለ 10 ነው ልጅቱን ሲል የነበረው ማለት ነው። ይሄንንም አስተውለናል። ከሰማችሁ እንዳትረሱት ለማለት ያህል ነው። ምክንያቱም ይሄ ነገር በጣም ጥያቄ ነው። ለምንድን ነው በቃ ወጣች አይደለ? ምስጋናውንም ትናንት ተቀባብለሃል። እችሊ ከወጣች ወጣች ነው እያመጣ ከዚህ እኛ ቤት ውስጥ ጨረቃ ቤት ውስጥ የልጅቱን ስም የእንጀራ ልጅ ከሆነ በስነ ስርዓት ንገሩን። 3 ወር ሳይደርስ እናስታርቃችሁ ታሳድገኛም ልጅ ብላለች። ስለዚህ ይሄን ነገር ቋጥረህ ቀለበት ልሰር ብለህ መንበርከክህ ስህተት ነው እያልን ያለ ነው እንጂ ዛሬ ሲጀመር የንቀት ሰው የሰው ልጅ አይናቅም። እኔ የንቀት ያለበት ነው የሚመስለኝ። አናስ አውሪ አሁን የመጣሽው አምጥሽናሽ ነጫጫታ ከሌለ ማለት ነው። ረብስማም ጭራሽኛ ነፃና ረቡን እንዴ እኔ ሰዓቴን ቆጥቤ ያለው ጭራሽ ጻፍ ሲጀመር መቅዲ ያልሽው ነገር ትክክል ነው። ወደ ቤኪ ያዞሩት ምን አለ መሰለሽ? ውሸታምን ለምን ዋሸህ ቢሉት ለውሸቱ ማስተባበያ ሌላ ውሸት ነው የሚዋሸው። ስለዚህ እንትን ሊሉ ነው ስለተበላሸባቸው ትላንትና እንደዛ እንግዲህ ውርደታቸው ተጋለጠ። አሁን በምን ያሳቡ እቺን ለመሸፈን እሱ ነው ልጅቷን ያመጣት። መጀመሪያ ድርሰቱን የጻፈው ሚኪ ነው ተብለናል።
ልንገርሽ ነገ ዛሬ ቴክስትም እየጻፉ ከውጭ ሀገር እንውሰድህ እያሉ ነው። እኛን ክፍተት ይፈልጋሉ ብለዋል። ነገ ደግሞ ወይ ከነገ ወዲያ ይሄንንም እንዲሰማው በቃ ቀለበት ልሰርልሽ ይቅርታ ስልሽ እምቢ ስላለች ልሄድ ነው ካልክ ደህና ሁን ነው ምንልክ። ምክንያቱም ዛሬ እሱን እንኳን እዚህ እያወራነውን ነው ሴሚ ዩዘር እሱን እንኳን እዚህ ያወራነውን ነው እሱ የሚለው። አይ ገኔንንማ ተይ እንጂ አትሸወጂ። ግን ያይ ለመናገር ፈልጌ ከሆነ መልካም መንገድ ነገሮችን ሁሉ ያስተካክልልህ፣ እሷም ትከተላለች። ችግር ግን ይሄንን ደግሞ በነገር እንዳትወስዱብኝ። አዎ ያን ያህል አይደለም ለማለት ነው። እሱን ትተውትና ትልቁ ነገር የኛ ሀሳብ እናንተ ተስማሙ ነው። ይቅርታ ጠይቃ ደግመህ ነው። ቀለበት ምንንም አያስርም። እሷን ብላለች፣ አንተን ብለሃል። ልባችሁ የተሳሰረ ሰዎች ናችሁ። እኛን ደግሞ ልባችንን አታቆስሉን እባካችሁ። ዩዘር ደግሞ ማለት ነው አንድ ነገር የእውነት ራሱ ፕሮሚስ ማደርግ ቢፈልግ ማለት ነው እንዴት ነው ፕሮሚስ ሲደረግ ፕሮሚስ አድርጎ ደግሞ ታያለሽ። በጣም የሚገርምሽ ነገር ነገር ከነጎዳ ደግሞ ፕሮሚስ አድርጎላት ድግሱ ተደግሶ ሲያንጫጫን ታያለሽ። ለዛም ይሰራል። ትልቁን ግን ሚና እየተጫወተ ያለው በእኔ አይምሮ ቤኪ ነው። ገባሻ? የሁሉንም ኮንትሮል አድርጎታል ጭንቅላታቸውን፣ የሴቷንም የወንዱንም። እጂ አትሸወጂ እዚህ ጋር ድሮ ሁሉ ጊዜ መሸወድ አይደለም እኛ አይደለም ምልሽ ምን እንደሆነ ታውቂያለሽ? ሁሉ ጊዜ ድራማ ሲያመጡ አው በዚህ ወጣ በዚህ ገባ፣ የማዳም ስልክ ትደውላለች፣ ታወራለች፣ ታለቅሳለች፣ ትንከባለላለች እሷ ለራሷ ሳትሆን ማለት ነው። ስለዚህ ያምኑናል ብለው የማይሆን ውስጥ ገቡ። ገባሽ? ያምናቸው ጠፋ። እነሱ መጀመሪያ ልጅቷን ራሱ ሲያመጡ ሀሳባቸውና ስራቸው ልጅቷን እርጉዝ ነች ብለው ማምጣት አልነበረም፣ ሌላ ስራ ነበር። ስራቸው ተበላሸባቸው። ገባሽ? እርጉዝ ነች ብለው ገስት ላይ ስናወራ ልጅቷን እርጉዝ አድርገው አመጡ። አንድ ሶስተኛ ደግሞ ገና ያንን ፓርት ሳይጨርሱ ያንን ኧረ ተይ እንጂ በቅዲ ልጅቱ እርጉዝ ናት። አሁንም ኧረ እኔ አላምንም። እኔ እርጉዝ ነች አይደለም ምንም አይደለችም። የእርጉዝ ሆነችማ ራቁቷ የእንጀራ ልጃችን ነው። ይሄን መኝ ይኸውልሽ መቅድዬ ከዚህም በፊት እኮ ማነው ስሙ ቀለበት አሰረላት ብለው በውስጥ ይጽፍላታል እያስፈራራ ብለውም ያሉትም እነሱ ናቸው። ያንንም ነገር እንኳን በደንብ በእናትሽ የዛሬውን ቪዲዮ በቃ እሱን ተይ። የዛሬ ከበፊቱ እኮ የመጣ ነገር እኮ ነው ይሄ ነገር እኮ። ለምን አብራሩም እኮ ነው መቅዲ የምትለው። እኔ የምለው ለምን አብራሩልንም? ለምንድን ነው ዛሬ ራሱ እኮ ቀለበት መጥቼ መልሼ ይቅርታ ልጠይቃት ቀለበቱን አውጥታ ስለሰጠች መልሼ ልመልስላት ብሎ የመጣው እኮ እንደ ኖርማል አይቶት እኮ ነው። በሱ ዘንድ እኮ ኖርማል ነው እሱ፣ ምንም ችግር የለውም። እኛ ላይ ግን ችግር አለ። ለምን መጀመሪያ ይቅርታ ነው የሚቀድመው? መጀመሪያ አጥፍቻለሁኝ እንደዚህ ነገር አድርጌሻለሁ ብሎ ማብራራት ነው መጀመሪያ። እሷን ቁጭ አድርጎ መወያየት ነው አይደለ እንዴ? ዝም ብሎ እኮ እንደፈለገው አይደለም እኮ ስራ የሚሰራው እኮ። ተመልካች አለ፣ ተመልካች ይቀበለዋል ወይ? ተመልካች እንዴ ያገናዝባል እኮ። ትልቅ ሰው እኮ አለ፣ ልጆቹም እኮ አይምሮ አላቸው እኮ እንዴ። እነሱ እንደፈለጉት ሊለቁና እንደፈለጉት ሊያደርጉ እኮ አይደለም። መጀመሪያ አስበሽበት ነው ሰዎች ምን ይላሉ ብለሽ ነው